እና ማሰብ ትችያለሽ እያልከኝ? አዎ ጓደኛም ማሰብ አለብሽ። እናም አንቺ አልሳካ ካለሽ አግብተሽ ሞክሪው። ማንን ነው የምታገባው አንተ? አንቺ ማንን ነው የምታገቢው? ማንን ነው የምታገቢው? ኧረ እኔ ማንንም አላገባም። የግሌ ተረጋጊ። ሰማኛለህ? እኔ እዚህ ቤት ስልችት ያለኝ የእናንተን የማይሞላ ሆድ መጠቅጠቅ ሰልችቶኛል። በቃ እኔ ደሞዜ ሲጠኝ ነገሩን እሄድልሃለሁ። ሰማኸኝ አይደለ? ደሞዜ ከዛሬውኑ እንዳያልፍ ማለት ነበር። በእናትሽ በሩና ትክፈችው። በእናትሽ ልቀቀኝ። እጄ ልቀቀኝ። እኛ ሰዎችም ክፉ ስራ መስራታችንን ምድርም እኛን መብላቷን ትቀጥላለች ማለት ነው። ሰው ግደልልኝ እኮ ነው ያልኩት። ቆይ ለመሆኑ ማንን ነው የምገልልሽ? ትትናና አብርሽን ግደልልኝ። ያምሻል አይደል? እንዲሁም አንዳንዴ ሳስብሽ ጤነኛ አትመስይኝ። እሺ እንግዲያውስ ነገ ደግሞ አንተን ገርመን ቀብረሃል። እሺ ተዘጋጅ። አብርሽ ከትትና ፍቅር ይዞታል። የሚገርም እንግዲህ ሁኔታ እንግዲህ አብርሽ ወደዚህ ቤት ትትና ከመጣ ጀምሮ የሆነ ነገሯ ደስ እያለው ነበረ። እሱ ብቻ ሳይሆን እሷም ቢሆን አብርሽን የሆነ ነገሩ በጣም ተመችቷታል። ሲቀጥል እሷ በመጀመሪያ ትኩረቷ የነበረው ወንድሟ ይሆናል ብላ በጣም አስባ ነበረ። ምክንያቱም እንደሚታወቀው የትትና ትንሽ ያን ትልቅ ወንድሟ በልጅነቱ ከቤተሰብ ጋር እንደወጣ እስካሁን እንዳልተመለሰ ብዙ ጊዜ እያወራች ነበር እንደምታውቁትና ከዝና ጋር ሆና ራሱ እንደዛ ያለች ነበረ። ግን ያው እንዳጋጣሚ ሆኖ እስካሁን አላገኘችውም ማለት ነው። እንግዲህ የመጀመሪያ ትትናም ጥያቄው የነበረው አብርሽን እንደዚህ በቃ አንተ ወንድሜ ጠፋ፣ ወንድም አለኝና ወንድሜ ተሆን እንደ ወንድሜ ነህ እንዴ ብላ ነበር የጠየቀችው። አብርሽ እኔ የጠፋህትን ቤተሰብም የለኝም እንዴ ምንድነው የምታወሪው ነው ያላትና እንግዲህ መጀመሪያ ላይ እኛ ሁላችንም እንዲጠበቅ ነው ወንድሟ ይሆናል ብለን እሱም እንግዲህ ልቡ ይደነግጣል ብለን አስበን ነበረ። ሲቀጥል እሱ ማለት ነው እንግዲህ አብርሽ ምክንያቱም ትትና ከየት ነው የመጣሽው ሲላት የመጣችበትን ቦታ አካባቢ ስትነግረው ደንግጦ ነበርና በዛን አማካኝነት ይሄ በቃ እነዚህ ልጆች እህትና ወንድም ሊሆኑ ይችላሉ ብለን ነበረ። ግን አሁን እሱ የጠበቅነው ግን ቀርቶ ወደ ሌላ አምርቷል ማለት ነው። እሱም እንግዲህ አብርሽ ፍቅር ከእሷ ይዞታል ማለት ነው። እሷም ቢሆን የሆነ ነገር ትወደዋለች፣ ግን አንደኛ ወደ ፍረቱ የላትም፣ ሁለተኛ ደግሞ ካለችበት ሁኔታ አንጻር፣ ሶስተኛ ደግሞ የግሌ አብርሽ እንደምታውቀው ተወደዋለችና ያው እሱ እንትን አይላትም ማለት ይወዳታል፣ ጀስት እንደ እህቱ ምናምን ማለት ነው። ግን ለፍቅር ወይም ደግሞ ለትዳር ወደፊት ትሆነኛለች ብሎ ለሱ መስፈርቱ አይደለችምና በዛም አማካኝነት እንግዲህ አንዳንድ ነገሮችን ባለፈው ሲያወሩ ነበረ ማለት ትትናና አብርሽና ትትና እንግዲህ ለትዳር ስለ ትዳር ምናምን ያወራችሁ ነበርና እንግዲህ በዛ ጉዳይ በቃ ሚስት የምትሆን ሴት የለችም እያላት ነበርና እንግዲህ የግሌን የምታክል ቆንጆ ቤት ተቀምጣ እንዴት የሚስት የለችም ትላለህ እያለችው ነበረ። እንግዲህ አብርሽ የሚስላት የነበረው እንዴ ዛሬ ያኔ የግሌ ያው ምርጥ ልጅ ነች፣ በጣም ጎበዝ ልጅ ናት፣ በጣም መወዳት ማከብራ ልጅ ናት። ግን ደግሞ ለኔ ትዳር መስፈርቴ አይደለችም። ምክንያቱም ደግሞ ትንሽ ትፈጥናለች። እኔ የምፈልጋት አይነት ሴት ደርባባ ረጋ ያለች በቃ አስተዋይ ሴት ነው የግሌ ትንሽ ስለምትፈጥን ከዛ አንጻር በቃ ሲጀመር በጣም ነው የምታሳዝነኝና በቃ ጀስት እህቴ ነው መስላ ነው የምታየኝ። ስለዚህ ከዛ ውጭ ያለፈ ሌላ ነገር አላስባትም ብሎ ነበር የመለሰላት። ትትናም እንግዲህ ያለችው የነበረው ኦኬ ይሁን እሺ በቃ እንግዲህ ያው ካልከማ መልካም አንቺሳ ብሎ ሲጠይቃት እንግዲህ እኔ መች ጊዜ አግኝቼ የፍቅር ጓደኛ አለሽ ብሎ ሲጠይቃት እንግዲህ እንደሌላትና ምክንያቱም ከልጅነቱ አንደኛ የቤተሰብ ኃላፊነት እንዳለባት፣ ሁለተኛ ደግሞ ወደዚህም ከመጣች በኋላ እንግዲህ በእነዚህና ብዙ ስቃይና መከራ እየደረሰባት እንደሆነ ያለችው ጥሩ ኮንዲሽን ስላልተፈጠረላት ያለችበት ሁኔታ በጣም አሳሳቢና እስካሁን በጭንቀትና በስቃይ ውስጥ ያለፈች ሴት እንደሆነች ብዙ መከራ እንደተደራረበባትና ያው ነገሮችን ግዴታ በብልሃትና በብርታት መወጣት እንዳለበት አንዳንድ ነገሮችን ነው እንግዲህ ለአብርሽ የነገረችው። በዛም ስትነግረው እንግዲህ አብርሽ እውነት ነው በጣም ጀግናና ጎበዝ ሴት ነሽ፣ አሁንም ደግሞ ወደፊት በተስፋ ትወጪዋለሽ፣ ግን ደግሞ
ያንቺ ልፋት እናንተን እዚህ ላይ ይበቃሻል እያላት ነበረ። ምክንያቱ ደግሞ አንቺ እዚህ ጋር ይበቃሻል፣ በቃ ደክሞሻል የሚል አይነት መልስ ነበር የሰጣት ማለት ነው ቤተሰቦቻችን። ምክንያቱም በቃ ካሁን በኋላ ለአንቺ ብሎ የሚያልፍልሽ ላንቺን የሚያሳድርሽ ሰው ያስፈልግሻል እያላት ነበረ ማለት ነው። እሱም እንግዲህ እንዴ ምን ማለት ነው እሱ ደግሞ ምክንያቱም ዛሬ ላይ ትዳርን ህይወትን መምራት ያለብን እኛ ወንዶች ስንሆን ግን አሁን ላይ ሴቶች ናቸው ኃላፊነት እየወሰዱ ያሉት። ምክንያቱም ከሁኔታው ብዙ ነገር ትዳርን ወንዱ ልጅም ሳይሳካለት ቀርቶ ብዙ ነገር ሞክሮ ሳይሳካላት ሲቀር በመጨረሻ እንግዲህ ስደትን እንደ አማራጭ አድርጋ ትሄዳለች ሴቷ ልጅ እያላት ነበረ ማለት ነው ቤተሰቦቻችን። ያው በመጨረሻም እንግዲህ እሷም ያው ሀሳቡን ተረድተዋለች። ከዛ በመጨረሻ እንግዲህ ሀሳቡን ተረድተዋለች፣ አመሰግናለሁ ብለዋለች ማለት ነው። ከዛም እንግዲህ እንዴት ነው ግን ለትዳር ባል ማለት ላንቺ ምርጫሽ አልሆነም ወይ ብሎ ነው በመጨረሻ የጠየቃት። የሚገርመው ማለት ነው። ተዛ እንደዛ ስትላት እንግዲህ በጣም ድንግጥችትና እንዴ ማለት አብረሽ ምን ማለት ነው ምን ለማለት ፈልገህ ነው ያለችው ነበርና አይ ልል የፈለኩት ነገር ገብቶሻል ብዬ ተስፋ አደርጋለሁኝ። በቃ ለአንቺ መስራትሽ የሚሆን ወንድ ካገኘሽ ብታገቢስ እያላት ነበርና አይ ለዛ አይነት ዝግጁ አይደለሁም እንጂ ቢሆን ደስ ይለኛል እያለችው ነበር። በቃ ይሁን ምን ችግር አለው እያላት ነበርና እንግዲህ ፍቅር ጠጋ ጠጋ እያለ ነው የሚገኘው። እሷም እንግዲህ በጣም ጥሩ ነገር ተመችቷታል። ሲገጥል ደግሞ ገለሙ አብረሽ ወዶሻል አንቺ ልጅ በስካር መንፈሱ ነው እንግዲህ ወዶሻል። ምክንያቱም በቃ ብዙ ነገሩን እይታውን ሳየው በቃ አሪፍን እያየሁትኝ ነው። ምክንያቱም በጣም ጥሩ እይታ ነው ላንቺ ያለው አመለካከቱ። በዛ ላይ ደግሞ አብረሽ ማለት ተፈልጎ የማይገኝ ልጅ ነው። በጣም ጎበዝ አስተዋይ፣ የወደፊት አላማውን ጠንቅቆ የሚያውቅ ልጅ ነውና ይሆንሻል እያላት ነበረ ማለት ነው ቤተሰቦቻችን። እሷም እንግዲህ አረ እንደገለሙ እንደዚህ እንደ የግሌስ እያላቸው ነበርና የግሌ እኮ ምን ታበድ ቀልት ያደርጋት እንደምታውቂያት እያላት ነበረ ማለት ነው። እንግዲህ እነሱ ይህን እያወሩ እያሉ የግሌ ሰምታቸው ነበር ማለት ነው። አብርሽና ትትና ሲዋሩ እንግዲህ ሁለት ቢላዋን ይዛ የመጣችው ሁለት ስለት የግሌ ነገር አትወድም። በጣም ነው የምትናደደው። በጣም ይሄ ነገር የሚያበሳጫት ምክንያቱም በቃ አብርሽን እንኳን አይደለም በፍቅር አንድ ወሬ ሲዋሩ ይቅርና አብርሽ ብላ እንድትጠራው ለራሱ ፈቃድ አይሰጠውም ታውቃላችሁና እንደዛ ነው እንግዲህ ያደረገች ያለችው። እሷም ደግሞ እንግዲህ የምትችለውን ያክል አብርሽ ያው ማለት ትትና እየተራፋ የተቆጣጠረች ነው። ያው ዝናም እንግዲህ እያፈላለጋት ነው። እስካሁን አልተዋትም። በእርግጥ ግን በቀጣይ ደግሞ የሚቀጥለውን አብረን እናያለን። መልካም ቆይታ ቤተሰቦቻችን። ሰላም ደሩ። ላይክ አይረሳ፣ ሰብስክራይብ አድርጉ። ባይ